እኔ የምላችሁ አብርሽም ሰው ሆኖ አሁን ሰው ይንቃል እንዴ? በሰው ሙድ ይይዛል። ሙድ መያዝ ምን እንደሆነ ያውቀዋል እንዴ? ሰው ግን ለምንድን ነው አንዳንዴ ቪዲዮአችሁን ከለቀቃችሁ በኋላ ሰው ምንድን ነው የሚለኝ ብላችሁ ለምንድን ነው ኮሜንት ማታነቡት? በነገራችን ላይ የማዳም ቅመሞች እውነቱን እያወቁ ራሱ የሚያሽቃብጡ አሉና በጣም ነው የተገረምኩት። ልጁን ግን በጣም አድንቄዋለሁ። ሀቂቀተን ትዕግስቱን ሳላደንቀው አላልኩም። እነኚህ ሲገለፍጡ እንደ አንደው ወንድ ሴት አሰስ ሲሆን አልወድምና ሲገለፍጥ ምን ሲል ዝም ብሎ መጨረሻ ላይ እንደው ጨረሳችሁ እንዴ አሏቸው እኮ። እኔ በጣም ነው የተገረምኩት። ሁለቱም አንድ አይነት። በነገራችን ላይ ሄርሜላ ስለሷ ባያወራ ይሻላል። ምክንያቱም የወንድ ሱስ አለባት መሰለኝ ሳስበው ማለት ነው። እና ለማንኛውም በጣም የሚደብር ቪዲዮ ነበር እንገራችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው እኔ ስራ እየሰራሁ ነው ቪዲዮ የምሰራውና ለድምፁ ቅርታ ጠይቃለሁ። ለቤቱ ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ትናንትና አብርሽና ሩታ ቪዲዮ ለቀው ነበረ። ሄርሜላም ሁላቸውም አዲሱን ፍቅረኛው ተገናኝተው ነበር ስታፈራላ እና ተገናኝተው እያወሩ እየሳቁ። በነገራችን ላይ ቪዲዮ በሳቅ ነው ያለቀው። ባልጨርሰውም በሳቅ ነው ያለቀው። በጣም ይደብር ነበረ። የሚጨረስም ቪዲዮ አይደለም በነገራችን ላይ ምንም የሚያስተምርም የሆነ የህፃናቶች ብሽሽቅ ወሰድኩብሽ እንደዚህ ያልኩብሽ ድሮ እንትን ያለፍነው ማለት ነው። ልክ እንደዛ ነበረ በያስራ እና የሩታንና የልጁን እንትን ዝምታ ሳላደንቀው አላልፍም። እና ምንድነው ያለው አንተ አውሮፓ ቀርቶ እዛ ጫካ ምናምን ሲል ሄርሜላ አንስታ ደግሞ አረ ቀበሌ የሚኖር አይመስልም ጫት ጥቅማለህ ምናምን ብለው ሙት ሲይዙበት ነበርና አንተ አለህ እኮ ከቡታጀራ ወደ አዲስ አበባ ገብተህ ስንት ኪሎ ሜትር ነበረ ከቡታጀራ ወደ አዲስ አበባ? እና እንደዛ ገብተህ እኮ እያለቀስክ እንደዚህ ብዬ ተሰድጄ እንደዚህ ሆኜ እያለቀስክ የነበርከው እኮ አንተ ነበርክ። ረሳኸው እንዴ? ረሳኸው? ይሄ ልጅ እንደውም ዝምታው ትዕግስቱ ምናምን ባይሄድ አውሮፓ ባይሄድ ራሱ ስደት ወጥቶ የኖረ ሰው ነው የሚመስለው አስተሳሰቡ ራሱ ማለት ነው። እኛ ከውጭ የሚመጡ ሰዎች ያብዳሉ እንደዚህ ይላሉ ምናምን ትላለህ። እንደኛ የሚያስብ እንደኛ ደግሞ በቃ ነቅ ሰው ምንም የለም። እናንተ አላችሁ ይኸው በውሸት በምን መታየት። እኔ እኮ የምትገርሙኝ ወላሂ የማዳም ቅመሞች ናቸው። እውነት መስሏችሁ በቃ ለዛኛው ሆን ብላችሁ በየጊዜው የምትከታተሉ ሽልጥልጦች ማለት ነው። የትናንትናው ቪዲዮ እንደው እንደዚህ ድራማ እንደነበረ በእርግጥ ያስታውቅ ነበር። ግን አንዳንዶቻችሁ እኔ እንጃ ለምን እንደሆነ አላቅም፣ የሚያውቋችሁ ይምሰላችሁ አላቅም፣ ብቻ ታሽቃብጣላችሁ። እና አላኩል ያህልን በጣም ይደብር ነበር። ሀቂቀተን የሆነ ህፃን ልጅ የሚጫወተው ጨዋታ ነበረ የሚመስለው። ተጣልታችሁ ቶሎ ብላችሁ የምትታረቁት ነገር ወሰድኩብሽ ወሰደብኝ ምናምን ብላችሁ እንደዛ የምትሉት ማለት ነው። እንደው ወደ ልጅነታችሁ መለሳችሁ እንዴ? በነገራችን ላይ እኮ ገንዘብ ብዙ ነገር ያደርጋል። በተለይ አብርሽን አቤት ገንዘብ አምልክ፣ በቃ ገንዘብ ይሰጥሃል አምልከው ትሉት ራሱ ያመልከዋል። በጣም ፍቅር አለበት እሱ። ስደቡንም ምንበሉንም ብቻ ቪዲዮአችን ይውልን ብሏል እኮ ከዚህ በፊት እና እንስደበው እንርገጠውና በጣም ሽለጥለት ሴታ ሴት የሆነ አለ አይደለም። ብቻ ለገንዘብ የሚኖር ሰው ነው። ፍቅር የሚያውቅ ሰው ራሱ አይደለም። ሩታ በተቻለች መጠን ደግሞ ከሱ ራቂና ለአንቺ ለህይወትሽ እንደዚህ ማይጨቃጨቅሽ ሰው ፈልጊ ነው። በነገራችን ላይ ልጁ እውነት እናንተ ነው እንዴ? አይመስለኝም። ሀቂቀታን አይመስለኝም። ሰፈር ደውዬማ ማረጋገጥ ያለ ምክንያቱም ባልና ሚስቶች የፈለገ ነገር እንትን ቢሉ ከወለዱ በኋላ ለልጃቸው ብለው መጥፎ ነገርን አይነጋገሩ፣ ከመጥፎ ነገር ይቆጠባሉ። እናንተ ግን አቤት የእናንተ ውስጥ ከፋ። ሀቂቀተን አሁንስ አበዛችሁት። እና ለማንኛውም ወደ ራሳችሁ ተመልሳችሁ
ለህዝቡ የሚያስተምር ለተከታታዮቻችሁ የሚያስተምር ነገር ይዛችሁ ብትመጡ ጥሩ ነው ብዬ አስባለሁኝ። ተከታዮችም ደግሞ እንደ እንትን ሲሏችሁ ደግሞ ግር ብላችሁ እንዳት